ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የ17ኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትላንት ታስረው እንደነበርና ዛሬ ከእስር መፈታታቸውን ፓርቲው ምሽቱን አሳውቋል። የፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጡት ቃል ፖለቲከኛ የሺዋስ የኢህአፓ እጩ ነው። እጩዎች ደግሞ ያለመከሰስ መብት አላቸው። ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ብለዋል። ያለአግባብ ማሰራቸው ህገወጥ ነው። በትላንትናው ዕለት አስረው የአምባገነን ተግባራቸውን ፈጽመው ነበር የለቀቁት ያሉት ፕሬዝዳንቱ፣ ይሄ ብቻ ግን በቂ አይደለም። ሌሎች እስረኞች መለቀቅ፣ ጦርነት መቆም አለባቸው። እነዚህ ሁሉ ሲሆኑ ነው የምርጫ አስቻይ ሁኔታ አለ ልንል የምንችለው ነው ያሉት። ሌሎች እስረኞች ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥረት እያደረግን ነው። እነ ክርስቲያን ታደለና ዮሐንስ አያሌው በአጠቃላይ የፖለቲካ የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥረታችንን እንቀጥላለን ብለዋል። በዚህ መንገድ መሄድ አገርን ለከፋ ጉዳት ይዳርጋል ሲሉ አስጠንቅቀዋል። ስርዓቱ እውነተኛና ፍትሃዊ ምርጫ ያደርጋለሁ ካለ ለምርጫው ቁርጠኝነት ካለው እነዚህን ማድረግ አለበት። ለምርጫው አስቻይ ሁኔታ ቅድመ ሁኔታዎችን ማስቀምጠናል ሲሉም ተናግረዋል። ፖለቲከኛ የሺዋስ በምን ምክንያት በምን ሁኔታ ላይ ታስረው እንደነበር የጠየቅናቸው አብርሃም ምንም ምክንያት የላቸውም፣ እኛ መግለጫ አወጣን፣ ሌሎችም ክትትሎች አደረግን፣ እጩአችን መሆኑን ገለጽን፣ ሲለቁትም ሲያስሩትም ምክንያት የላቸውም የሚል ምላሽ ሰጥተዋል። ሲያስሩ የፍርድ ቤት ማዘዣም የላቸውም፣ ዝም ብለው ነው የወሰዱት፣ ከነበረበት ስፍራ ወሰዱት፣ አሁን ሲለቁትም ምክንያቱን አናውቅም ሲሉም አክለዋል። የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትላንት እንደታሰሩበት ፓርቲው ባወጣው መግለጫ አሳውቆ ነበር። በዚህም ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውና አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲል ወቅሶ ነበር። በገዢው ፓርቲና በባለስልጣናት ቀን ከሌት ነፃ፣ ፍትሃዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒው እንደሚሆን መሰል ድርጊቶች አመላካች ናቸው ነበር ያለው። ፖለቲከኛ የሺዋስ ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ በማለት አሳስበው ነበር። ፖለቲከኛ የሺዋስ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር እንደነበሩ ሁከት በማነሳሳት ወንጀል ታስረው እንደነበር የሚታወስ ሲሆን በኋላ ኢህአፓን ተቀላቅለዋል። በ300 ሺህ ብር የሙስና ወንጀል የተጠረጠረን የመንግስት የሥራ ኃላፊና በንግድ ሥራ ላይ የተሰማራን ግለሰብ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎች አቶ ዓለም ተክለ ሃይማኖት በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪና አቶ ሳሙኤል መላኩ የተባሉ በንግድ ሥራ ላይ የተሰማሩ ግለሰብ ሲሆኑ አቶ ዓለም ተክለ ሃይማኖት በቢሮአቸው ለሚፈጸመው የችግኝ ጣቢያ ግብአቶች ጥቅምት 2 ቀን 2018 ዓ.ም በወጣ በጨረታ አቶ ሳሙኤል መላኩ ጨረታውን አሸንፈዋል። ተከሳሽ አቶ ሳሙኤል መላኩም ከአቶ ዓለም ተክለ ሃይማኖት ጋር በቀጣይ በቢሮ በሚቀርቡ የግዢ ሂደቶችና ጨረታዎች ላይ ቅድሚያ እንዲሰጣቸው ያልተገባን ድርድር በማድረግ ለቢሮ ግዢ ቡድን መሪ የ300 ሺህ ብር ቼክ በሚሰጡበት ወቅት አስቀድሞ በየካ ክፍለ ከተማ ፖሊስ መምሪያ የክትትልና የምርመራ ቡድን ጥናት ሲደረግባቸው በመቆየቱ የካቲት 4 2018 ዓ.ም እጅ ከፍንጅ በቁጥጥር ስር ሊውሉ ችለዋል። ህብረተሰቡ መሰል የግዢ ስርዓቶች ሲያከናውን ህጋዊ መንገድ መጠቀም እንዳለበት ያሳሰበው ፖሊስ የነጋዴው ማህበረሰብን መብቱን በገንዘብ ሊገዛ እንደማይገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን ያስተላልፋል። በሌላ ዜና በፈረንሳይ 89 ታዳጊዎች ላይ ጥቃት የፈጸመው ግለሰብ ማንነቱ ታወቀ። በፈረንሳይ የሚገኘው የአቃቢ ህግ መስሪያ ቤት ለበርካታ አስርት ዓመታት ወደ 100 የሚጠጉ ታዳጊዎችን የደፈረና የገዛ እናቱንና አክስቱን የገደለውን ግለሰብ ማንነት ይፋ አደረጉ። ተከሳሹ ጄክ ሌቭግል ይባላል። እድሜው 79 ሲሆን የቀድሞ መምህር ነው። ወንጀሉ ከ1967 እስከ 2022 ባሉት ዓመታት ውስጥ በ89 ታዳጊዎች ላይ የጾታ
ጥቃት መፈጸሙ ተረጋግጧል። ተከሳሹ በ1970ዎቹ የካንሰር ህመምተኛ የነበሩትን እናቱን እንዲሁም በ1990ዎቹ 92 ዓመት የሆናቸውን አክስቱን በትራስ አፍኖ መግደሉን አምኗል። ወንጀሉ የተፈጸመባቸው ሀገራት ይህ ግለሰብ በትርፍ ጊዜ መምህርነት ሲሰራበት በነበሩት ጀርመን፣ ስዊዘርላንድ፣ ሞሮኮ፣ ኒጀር፣ አልጄሪያ፣ ፊሊፒንስ፣ ህንድ፣ ኮሎምቢያ እና ኒው ካሌዶኒያ ውስጥ ወንጀሎችን መፈጸሙ ተገልጿል። የግለሰቡ የወንድም ልጅ የአጎቱን የህይወት ታሪክ ለማወቅ በሚመረምርበት ወቅት በዩኤስቢ ላይ የተቀመጡ 15 ጥራዝ ያላቸው ሰነዶች አግኝቷል። በእነዚህ ሰነዶች ላይ ግለሰቡ ከ13 እስከ 17 ዓመት ከሆናቸው ታዳጊዎች ጋር የነበረውን ግንኙነት በዝርዝር አስፍሯል። የግሬኖብል አቃቢ ህግ የሰውየውን ስም ይፋ ያደረገው በዓለም ዙሪያ የሚገኙ ሌሎች ሰለባዎች ካሉ ወደፊት መጥተው ምስክርነታቸውን እንዲሰጡ ለማበረታታት ነው። ብሪትኒ ስፒርስ የሙዚቃ ንብረቶቿን በ200 ሚሊዮን ዶላር ሸጠች። የፖፕ ሙዚቃ ንግስቷ ብሪትኒ ስፒርስ በሙዚቃ ታሪኳ ትልቅ የተባለውን ውሳኔ አሳለፈች። እንደ ቢቢሲ ዘገባ ከሆነ ድምፃዊቷ ከፈረንጆች 1999 ጀምሮ የነበሯትን የሙዚቃ ስራዎቿ በሙሉ ለኩባንያው በ200 ሚሊዮን ዶላር ገቢ አድርጋለች። ሽያጩ ከታዋቂው ቤቢ ዋን ሞር ታይም ጀምሮ እስከ መጨረሻዎቹ የሙዚቃ ስራዎች ያሉትን መብቶች ያካትታል። የ44 ዓመቷ ብሪትኒ ከዚህ ቀደም ወደ ሙዚቃ ኢንዱስትሪ ዳግም አልመለስም ስትል የገባችውን ቃል ተግባራዊ ማድረጓ ተገልጿል። ይህ ሽያጭ ለብሪትኒ የገንዘብ ምንጭ ብቻ ሳይሆን ላለፉት ዓመታት ከነበረባት የአባቷ ጥብቅ ቁጥጥርና ካለፈው የጭንቀት ህይወቷ ሙሉ በሙሉ የመውጫ መንገድ እንደሆነላት ታምኖበታል። በዚህ ውሳኔዋ እንደ ብሩስ ስፕሪንግስተን እና ጀስቲን ቢበር ያሉ ዝነኞች ተቀላቅላለች። እነሱ በተመሳሳይ የሙዚቃ ስራዎቻቸውን በ100 ሚሊዮን ለሚቆጠሩ ዶላር መሸጣቸው ይታወሳል። ዘ ውመን ኢነሚ በሚለው መጽሐፏ የህይወቷ ሚስጥር ይፋ ካደረገች በኋላ አሁን ደግሞ የሙዚቃ ሀብቷን በመሸጥ ከካሜራና ከታዋቂነት ርቃ ሰላማዊ ህይወት ለመኖር መምረጧ የቅርብ ምንጮች ይናገራሉ። በቱርክ ፓርላማ የተነሳው ግጭትና አዲሱ የፍትህ ሚኒስትር ሹመት ረቡዕ የካቲት 4 በቱርክ ብሔራዊ ምክር ቤት አዲሱ የፍትህ ሚኒስትር አኪን ጉርኤክ ቃለ መሐላ እንዳይፈጽሙ በተቃዋሚዎች በተሰነዘረ ተቃውሞ ሳቢያ አካላዊ ግጭት ተቀስቅሷል። ፕሬዝዳንት ረጅብ ጣይብ ኤርዶጋን የቀድሞውን የኢስታንቡል ዋና አቃቢ ህግ አኪን ጉርሌክን የፍትህ ሚኒስትር አድርገው መሾማቸውን ይፋ አድርገዋል። ዋናው ተቃዋሚ ፓርቲ ሲኤችፒ ጉርሌክን የህግ የበላይነት የሚጥሱና በፖለቲካ ተነሳሽነት በፓርቲያቸው አባላት ላይ በተለይም በኢስታንቡል ከንቲባ ኤክራም ኢማምግሉ ላይ ምርመራ ሲያካሂድ የነበሩ ሰው ናቸው በሚል ይከሷቸዋል። የተቃዋሚ ፓርቲ ተወካዮች ጉርሌክ ወደ መድረኩ እንዳይቀርቡ በመከልከላቸው በሁለቱ ወገኖች መካከል መገፋፋትና የቦክስ ድብደባ ተፈጥሯል። በዚህ ሳቢያ ስብሰባው ለ15 ደቂቃ ያህል ተቋርጦ ነበር። ምንም እንኳን ግጭቱ ቢበረታም አኪን ጉርሌክ በገዢው ፓርቲ ኤኪፒ አባላት ጥበቃና ድጋፍ ቃለ መሐላው መፈጸማቸው የሀገሪቱ መገናኛ ብዙሃን ዘግበዋል። በተያያዘ ዜና ፕሬዝዳንት ኤርዶጋን የኤርዙሩም ግዛት አስተዳዳሪ የነበሩትን ሙስጠፋ ቺፍቲን የሀገር ውስጥ ጉዳይ ሚኒስትር አድርገው ሾመዋል። በደቡብ ሱዳን ያለው ፖለቲካ ምስቅልቅል ወደ ደም አፋሳሽነት ውጊያ ሊያመራ እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀ። የተባበሩት መንግስታት ድርጅት የሰላም ማስከበር ጽሕፈት ቤት ምክትል ኃላፊ ለጸጥታ ጥበቃ ምክር ቤት ትላንት ባቀረበው ዘገባ በደቡብ ሱዳን ያለው ፖለቲካዊ ምስቅልቅል አለቅጥ ኑሯል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ምክትላቸው ሆነው ሲያገለግሉ የነበሩትን ሪክ ማቻርን ከስልጣን አባረው በሀገር ክህደትና ሌሎች ከባባድ ወንጀሎች ከወነጀሏቸው ወዲህ በሁለቱም ታጣቂዎች በኩል በተካሄዱ ግጭቶች በርካቶች ለሞት ለመፈናቀልና ለስደት መዳረጋቸውን መረጃዎች ያመለክታሉ። ሩሲያ በዩክሬን የሃርካይቭ ግዛት ፈጸመችው በተባለ የሰው አልባ የጦር አውሮፕላን ጥቃት 4 ሲቪል ዩክሬናውያን መገደላቸውን የአካባቢው አስተዳዳሪ አስታወቁ። ከሞቱት 3ቱ ህፃናት ናቸው ተብሏል። በሃርኪቭ በተባለች ከተማ ሌሊቱ በተፈጸመ የድሮን ጥቃት 3 ሰዎች ከህንጻ ፍርስራሽ ስር ተቀብረው በህይወት ቢገኙም ከባድ የመቁሰል አደጋ እንደደረሰባቸው ታውቋል። ከፍተኛ ጉዳት ከደረሰባቸው መካከል
አንዲት እርጉዝና ሌላ የ73 ዓመት አዛውንት ይገኙበታል ሲሉ ኃላፊው አክለዋል። ሩሲያና ዩክሬን በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የሰላም ስምምነት ላይ እንዲደርሱ እየተደረገ ያለው ጥረት እስካሁን ተጨባጭ ውጤት አላሳየም። ይሁንና በሲቪል ዜጎች ላይ ለሚደርሰው ጥቃት አንዱ ሌላኛውን እንደሚወቅስ ዜናው አክሏል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።